ተተዋውቁት ሆጂን ይባላል። ከ5 በላይ ዋና ዋና ቋንቋዎችን መናገርና ማስተርጎም የሚችል ሲሆን ከሀገር ሀገር እየዞረ ለቀጠረው ሰው የማስተርጎም አገልግሎትን እየሰጠ ይገኛል። በሚያሳዝን ሁኔታ በግል ሕይወቱ ግን ከዚህ ቀደም ልቡ የተሰበረ በሚመስል መልኩ ከከተማ ከተማና ከሀገር ሀገር እየዞረ ስራውን ብቻ እየሰራ ቀዝቃዛ ሕይወትንም እየኖረ ይገኛል። ጃፓን ውስጥ በአጋጣሚ አንድ ቀን ላይ ግን ካንግ ለተባለ ደራሲ ሃንግ የሚናገረው ደቡብ ኮሪያኛ በመሆኑ ለጃፓን ጋዜጠኞች ለሚያደርገው ንግግር የማስተርጎም አገልግሎትን ከሰጠ በኋላ ስራውን ጨርሶ ለመመገብ ወደ ካፌ በገባበት ሰዓት ላይ ፊቷን ኮስተር ያደረገችና ድምፅን ባታወጣም ከራሷ ጋር ግን እያወራች እንደሆነ የምታስታውቅ ቻሙሂ የተባለች ቆንጆ ሴት ካጠገቡ መታ ስትቀመጥና ሳይነጋገሩ ግን ጥቂት ደቂቃዎችን እንደቆዩ ውስጥ ላይ ከተመገበ በኋላ አላርጂኩ የተነሳበትን ሕፃን ሲመለከትና ቤተሰቦቹ ዜግነታቸው ጣሊያናዊ በመሆናቸው ከማዕከላቸው በመግባት በቋንቋ እየረዳቸው አምቡላንሶች እንዲጠሩ ተደርጎ የልጁን ሕይወት ሲያተርፍለትና ደንግጦና ተቻክሎ ስለነበር ግን እቃዎቹን የያዘበትን ቦርሳ ከአጠገቡ ለተቀመጠችው ቻሙሂ አስቀድሞ ሰጥቷት ስለነበር ከጨረሰ በኋላ ላይ አመስግኖ ሊቀበላት ሲል የጃፓንን ቋንቋ ከተፈጠረው ነገር መናገር እንደሚችል በመረዳቷ ታሪኳን መናገሯን ቀጥላ ፍቅረኛ እንደነበራት እዚህ ካፌ ውስጥ ከምትሰራ ከአንዲት ሴት ጋር ግን እንደማገጠባት እንዳወቀችና ከሴትዮዋ ጋር ለመነጋገር አሁን ላይ ወደዚህ በመምጣቷም በማስተርጎም እንዲረዳ ስትጠይቀው ሆጂንም መጀመሪያ ላይ ቢያንገራግርም ቦርሳውን ይዛ ግን ታማኝ ሆና ስለጠበቀችው ፈቃደኛ ሲሆንና ካፌ ውስጥ ተመልሰው ገብተው ከሴትዮዋ ጋር ለሁለቱም እያስተረጎመ ተግባብተው እንዲቀጥሉ ሊረዳቸው ችሏል። ለጥቂት ደቂቃዎች ያክል ግን ሁለቱም በአንድ ወንድ የሚጣሉ ሴቶች በመሆናቸው ቻሙሂ የምትናገራቸውን የስድብ ቃላቶች ለማለስለስና ለመቀየር በቻለው ያክል እየሞከረም ቆይቷል። ሴትዮዋ በተለይ የ7 ወር ነፍሰ ጡር በመሆኗ ሙሉ በሙሉ ቻሙሂ ተስፋ የቆረጠች ሲሆን ከካፌው ለቃ ከመውጣቷ በፊት ግን በምትመለከቱትና በሚያስቅ መልኩ ስትሰድባት ይታያል። ስሜቷ ተጎድቷል ብሎ በማሰቡ ሆጂን ከተፈጠረው ነገር በኋላ ትቷት ለመሄድ ያልፈለገ ሲሆን በአጋጣሚ ጣሊያኖቹ ቤተሰቦች ግን ስልክ ደውለውለት ላደረገላቸው ነገር ለማመስገን የራት ግብዣን ሲያቀርቡለትና ፈቃደኛ ሆነው ለቻሙሂ ጥያቄውን በማቅረብ ግን አብረው ለመሄድ ሊስማሙ ችለዋል። የግብዣ ሰዓቱ እስኪደርስ ታዲያ የተለያየ ቦታ እየዞሩና እየጎበኙ ቀዝቃዛ ሆጂን የበለጠ ከሷ ጋር እየተግባባ ይገኛል። አብረው በቆዩበት ጊዜ ታዲያ እሷ ሺንጂ የተባለች ፍቅረኛ እንደነበረችው እዚህ ከተማ ውስጥ እንደተተዋወቃትና ለጊዜው አሁን ላይ አብሮ ባይሆኑም እስካሁን ለሷ ያለው ፍቅር እንደወጣለት ለማረጋገጥ ግን ለልደቷ በየዓመቱ ወደዚህ ከተማ እንደሚመጣ ስትረዳና ልክ እንደሷ እሱ ደግሞ እስካሁን ታዋቂ ባትሆንም ነገር ግን ተዋናይ እንደሆነች ሶሻል ሚዲያዎች ላይ ወደ 10,000 የሚጠጋ ተከታይ እንዳላት ሲረዳና የዛሬ ቀን ውሏቸው ግን ልክ እንደቀዳቸው ሳይሄድ ቀርቶ የጣሊያኖቹ የራት ግብዣ ላይ እንኳን ሳይሳተፉና ሶሻል ሚዲያ ላይ ፎሎ እንዲደራረጉ ብትጠይቀውም ስሜቷን በማይጎዳ መልኩ ፈቃደኛ ሳይሆን ቀርቶ ግን ተሰነባብተው ሁለቱም በየራሳቸው መንገድ ሊጓዙ ችለዋል። ከዚህ ክስተት በኋላ በድጋሚ ሳይገናኙ ጊዜያቶች ተቆጥረው አንድ ቀን ላይ በአጋጣሚ ዶራም የተሰኘ ገጸ ባህሪ ተሰጥቷት አስፈሪ የሆነ የሆረር ፊልምን እየተወነች የምትገኝ ሲሆን ምሽት አካባቢ የመጨረሻውን ትዕይንት ተውና እንደጨረሰች ግን ተንጠልጥላ የነበረበት ገመድ በአጋጣሚ ተበጠሶ አሰቃቂ በሆነ ሁኔታ ከከፍታ ላይ ስትወድቅ ይታያል። በመቀጠል እይታችን ከሳምንታቶች በኋላ ወደፊት ይወስደንና ጭንቅላቷ ላይ ባጋጠማት ግጭት የተነሳ ላለፉት ቀናቶች ኮማ ውስጥ ቆይታ ስትነቃ ሲያሳየን ያጋጠማት አደጋ መጥፎ ቢሆንም ጥሩ እድልን ግን ይዞላት መጥቶ ኮማ ውስጥ በነበረችበት ጊዜ ፊልሙ ተለቆና ስለሷ ታሪክም ቢሆን ተወርቶ በዓለም ደረጃ ከጠበቀችው በላይ ተወዳጅነትን አግኝታ የሕክምና ክፍሏ በአበባዎች ተሞልቶና ሶሻል ሚዲያዎች ላይ አካውንቷ ሳይቀር በሚሊዮን ተከታዮችን ይዞ ሊጠብቃት ችሏል። ሆጂን ደግሞ በሌላ በኩል እሷ አደጋ ያጋጠማት ቀን ላይ ከጃፓን ወደ ሀገሩ ጉዞውን ያደረገ ሲሆን በአጋጣሚ ታክሲ ውስጥ እያለ ትዝ ስላለችው ማህበራዊ ድረገጿን ከፍቶ መመልከቱን ሲቀጥልና ፊቱ በቅጡ ባይታይም ጃፓን ውስጥ አብረው እየተዝናኑ እያለ ግን ከኋላ ሳያስበው አንስታው ማህበራዊ ድረገጿ ላይ እንደፖስተችውም ሲረዳ ብዙም ሳይቆይም ስላጋጠማት አደጋ ሲሰማ ይታያል። ከሆስፒታሉ ሙሉ በሙሉ አገግማ ከወጣች በኋላ ቻሙሂ ከሲንጋፖር ጋዜጠኞች ቃለመጠይቅን ሊያደርጉላት ቀጠሮ በመያዛቸው ፈቃደኛ ሆና ቀረጻ ቦታው ላይ የተገኘች ሲሆን እጣ ፋንታ በሚመስል መልኩ ግን በአጋጣሚ አስተርጓሚ አድርገው እሱን ቀጥረው ስታገኘውና ገና ስታየው ፊቷ በፈገግታም ሲሞላ ቀረጻቸውን ቀጥለው ግን ስለ ግል ሕይወቷም እየጠየቋት ለመጨረሻ ጊዜ የለጠፈችው የእሱ ፎቶ ላይ ትኩረታቸውን አድርገው ፍቅረኛዋ እንደሆነ ቢጠይቋትም ሆጂንን ዞር ብላ ካየችው በኋላ ግን ትክክለኛውን መንገድ ጃፓን ውስጥ እንድከተል የረዳኝ ሰው ነው ልትላቸው ችላለች።
ቀረጻቸውን ከጨረሱም በኋላ ያን ያልተሳካውን የራት ግብዣ በማስታወስ ላደረገላት ነገር ለማመስገን በማለት አሁን ላይ ልትጋብዘው ሲስማሙና ወደ ካፌ ጉዟቸውን ሲያደርጉ ስለ ደህንነቱ አሁን ላይ የጠየቃትና የተመገቡ ከቆዩም በኋላ ፎቶውን ከኢንስታግራም አካውንቷ ላይ እንድታጠፋው ቢጠይቃትም ካጠፋቸው አሁን ላይ የጋዜጠኞችን ትኩረት እንደሚሰርቅና ነገሮች እስኪረጋጉ ድረስ ለጥቂት ጊዜ እንዲታገሳት ጠይቀዋለች። ሆጂን ግን እንድታጠፋው ጠይቋት የነበረበት ምክንያት ፍቅረኛው የነበረችው ሺንጂ ወደ ጃፓን ተጉዞ እንደነበር እንዳታውቅበት ነው። ከደቂቃዎች በኋላ ታዲያ ጨርሰውና ከካፌው ለቀው እየወጡ እያለ ኪም የተባለው ማናጀሯ ሊያገኛት መጥቶ ስለነበር እሱን ሲመለከተው ከዚህ ቀደም እንደሚተዋወቁ ነገር ሰላምታን ሲያቀርብለት ከክስተቱ ቻይሙሂም ኮማ ውስጥ በነበረችበት ጊዜ ተጨንቆና አድራሻውን አጣርቶ ሊጠይቃት ከአንድ ጊዜ በላይ መጥቶ እንደነበርና ማናጀሯ ኪምንም ያኔ እንደተተዋወቀው ስትረዳ እየወደደ ይመጥቷል በማለትም ደስተኛ ስትሆንና ከተለያዩ በኋላ እሱ ደግሞ ቤቱ ተመልሶ ከቦርሳ ላይ የሚንጠለጠልን ጌጥ እያየ ያለ እይታችን በትውስታ ወደኋላ ውስጡን ፍቅረኛው የነበረችው ሺንጂ እንደ ስጦታ ሰጣው እንደሆነ የተተዋወቁበት ሰሞን ላይ ለሱ ፍላጎትን ብታሳይም ጂንሱ ከተባለው የእንጀራ ወንድሙ ጋር ግን ፍቅረኛሞች ሆኖ አግኝቷት እንደነበር ትዝ ሊለውም ችሏል። ሆስፒታል ድረስ መጥቶ ከመጎብኘት በተጨማሪ ማህበራዊ ድረገጾቿን ሲጎበኝ እንደነበር ያወቀችው ቻይሙሂ ደግሞ የበለጠ በሱ በመሳብ ስለማንነቱ ማጣራት ሲጀምር ስለ ቀድሞ ፍቅረኛውም ነግሯት ስለነበር ልቡን የሰበረችው ሴት ማናት በማለት ለማናጀሯ ስሟን ተጠቅሞ እንዲያጣራ ትዕዛዝን ስትሰጠውና ሰበብን ፈልጋ ሆስፒታል እያለው መጥተህ ስለጎበኛኝ አመሰግናለሁ ስትለውና ተሳክቶላት ስለተለያየ ነገር እያወሩ እያለ ግን ቀልቃላው ማናጀሯ ኪም ሺንጂ በማለት የቀድሞ ፍቅረኛውን ስም ከፍ አድርጎ ጠርቶ የቲቪ ፕሮዲውሰር እንደሆነች ያጣራውን ነገር በመናገሩ ስለ ቀድሞ ፍቅረኛው ያጣራች እንደነበር ሆጂን ሲያውቅባትና ቻይሙሂን ይሄ ነገርም ሲያሳፍራት ይታያል። ይቅርታ ለመጠየቅና ስለ ጉዳዩ ለማጣራት በማለት ግን የዛኑ ቀን ላይ ወደ ቤቱ ተጉዛ ስለ ቀድሞ ታሪኩ ግን መናገሩን ቀጥሎ ከሺንጂ ጋር የተተዋወቀው ጉዞ ላይ እንደሆነ ፍቅር ውስጥ ወድቆ እንደነበር ብዙም ሳይቆዩ ግን ጂንሱ ከተባለ ሰው ጋር ግንኙነት ውስጥ እንዳለች በሚያውቅበት ሰዓት ላይ እየወደዳትን ቢሆን ሊጣሉ እንደቻሉ ሲነግራትና ቻይሙሂን በዝምታ እያዳመጠችው ከቆየች በኋላ እስኪጨርስ ድረስ ጠብቃ ስለሱ እያጣራች ስለነበር አስቀድማ ይቅርታ ስትጠይቀው በመቀጠል ደግሞ ሆስፒታል መጥቶ ስለጎበኛትና ወዶኛል ብላ ያሰበች ስለነበር ግልጽ ባታደርገውም ጃፓን ውስጥ እያሉ ግን ራት ግብዣው ላይ ቢሳተፉ ኖሮ በመካከላቸው ያለው ግንኙነት ከአሁኑ ሊቀየር እንደሚችል ስትጠይቀው ግልጽ አድርጎ ጥያቄዋ ስለገባው ስሜቷን ግን ላለመጉዳት እየሞከረ ለቀድሞ ፍቅረኛው ያለው ፍቅር እስካሁን እንዳልወጣለት አስቀድሞ መጀመሪያ ላይ እሱ መቅበር እንደሚፈልግና ከእሷ ጋር መሆን እንደማይችልና እንዳልወደዳትም በአጭሩ ሊነግራት ችሏል። ታዲያ በቀጣዩ ቀን ላይ የፊልም ፌስቲቫል ላይ ተጋብዛ በተገኘችበት ሰዓት ላይ ከከፍታ ላይ ከወደቀችበት አደጋ በኋላ ባጋጠማት የጭንቀት ህመም አማካኝነት ዶራሜ የተባለችው ገጸ ባህሪ መታ ስትገፈተራ ስትመለከትና ሸሽታ ወደኋላ የእውነት መስሏት ልትወድቅ ስትል ግን ሂሮ የተባለ የጃፓን አክተር ደግፎ ከመውደቅ ሲያድናትና ፈጥነው ጋዜጠኞች ግን ፎቶዎችን አንስተዋቸው ለቀውት ስለነበር አዲስ የፍቅር ፊልምን ለመስራት ያቀደ ፕሮዲውሰር በቀጣዩ ቀን ላይ ፎቶውን ተመልክቶ ሁለቱ አሪፍ ጥንድ ስለሚመስሉ ዋና ገጸ ባህሪ አድርጎ ድራማው ላይ ሊቀጥራቸው ሲያቅድና በተፈጠረው ነገር አማካኝነት እንደተዋረደች ያመነችው ቻይሙሂ ግን ከስራ ሆጂን ወደ ቤቱ ሲመለስ በሩ ላይ ያለቀሰች ሲያገኛትና እንድትረጋጋ እያደረጋት የተፈጠረውንም ነገር ሲረዳ ስላጋጠማት የጭንቀት ህመምም ነግራው ስለነበር ቅርብ ላይ ወዳለና ወደሚያውቀው የስነ ልቦና ዶክተር ጋር ይዟት ሲሄድና ከአጠገቧ ተቀምጦ ከዶክተሩ ጋር ስታወራ እያያትና እየሰማትም ሆስፒታል ሊጠይቃት ባመራበት ጊዜ ቤተሰቦቿ ካጠገቧ እንደሌሉ የቅርቧ ከነበሩት ከወንድምና እህቷ ጋርም ቢሆን ቀረቤቷ የሻከረ እንደሆነ በመረዳቱ ከመጠን በላይ ብቸኛ እንደሆነች አሁን ላይ ሲረዳና ገና ህፃን እያለች ቤተሰቦቿን ባሳጣት አደጋ አማካኝነትም እየባሰባት የመጣው አሁን ላይ የጭንቀት ህመሟ አስቀድሞ እንደጀመራትም ሊረዳ ችሏል። ማስታገሻ መድኃኒቶችን ተቀብላና በንግግሩ ሆጂንም እንድትረጋጋ አድርጓት የደስታ ሙድ ላይ ሆና ተመልሳ ወደ ፕሮግራሙ ባመራችበት ሰዓት ግን ደግፎ ከመውደቅ ካዳናት ከሂሮ ጋር በድጋሚ ብትገናኝም በሚያስቅ ሁኔታ ካጠገቧ ቆሞ ምስጋናን ሲጠባበቅና ቻይሙሂ ግን ጭራሹን የረሳችው በሚመስል መልኩ አድናቂዋ መስሏት ግራ እስኪጋባ ድረስ ፎቶዎችን አብሯት እንዲነሳ ፈቅዳለት ትታውና ካጠገቡ ርቃ ስትሄድ ይታያል። ተመሳሳይ ሰዓት ላይ አዲስ ፊልምን ለመስራት ያቀዱት ፕሮዲውሰሮቹ ደግሞ ቀረጻዎችን ለማድረግ ከሀገር ሀገር መዞራቸው ስለማይቀር ተገናኝተውና ንግግር አድርገው ሆጂንን ለመቅጠር ሲስማሙና ከጨረሱ በኋላ ግን ባልጠበቀው ሁኔታ የተጠቆሙትም ሆነ ስለሱ ያወቁት በቀድሞ ፍቅረኛው አማካኝነት እንደሆነ ሊረዳ ችሏል።
ምሽት አካባቢ ሞቅ ብሎት የሰከረው ወንድሙም እንዲገናኙ አድርጎ ከፍቅረኛው ጋር ቀጣይ ሳምንት ሊጋቡ እንዳቀዱ ያሳወቀው ሲሆን ከእነሱ ጋር የነበረችው ሽንጂ ሳይቀር አይኗን አፍጥጣ ስራ ቢኖርበት እንኳን ለሰርጋቸው እንዳይቀር ልትነግረው ችላለች። በቀጣዩ ቀን ላይ ታዲያ ከፊልሙ አባላትና ከተዋናዮች ጋር ሁሉም የተሰበሰቡ ሲሆን ይህ አጋጣሚም ከቻይሙይ ጋር አብሮ እንደሚሰራ እንዲረዳ ሲያደርገው ለብቻቸው መነጋገር ጀምረው ግን እስካሁን ከጭንቀት ህመሟ ባለመላቀቋ ተጨንቆላት ቢሆንም እረፍት እንድታደርግና መድኃኒቷን እንድትወስድ ሲነግራትና አስቀድማ እሷ ግን የቀድሞ ፍቅረኛውን ብትሆን እዚህ ስራ ላይ እንዳለችበት በማወቋ የቀናች በሚመስል መልኩ ንዴቷን መቆጣጠር ከብዷት እሷን ለማግኘት ብሎ እንደመጣ ስትጠይቀው ኮስተር ብላ የጮችበት ቢሆንም እሱ ግን ተረጋግቶ የሰርጓ ቀን ላይ ላለመገኘት ብዬ ነው ስራውን የመረጥኩት ሲላትና በንግግራቸው ሳይግባቡ ቀርተው ግን ሲለያዩ ይታያል። ከጥቂት ደቂቃዎች በኋላ ግን ሊፍት ውስጥ ቆማ እያለ ገጸ ባህሪዋን ዶራሚ መመልከቷን ስቀጥልና ተጨንቃ ድምጿን ከፍ አድርጋም ስጮህ ሆጂንን ጨምሮ ሌሎች ሰራተኞች መጥተው ስለነበር ግን ፈገግ ብላ ለማስቀየስ ብትሞክርም ግራ ተጋብተው ግን ልክ እንደ እብድ ሲቆጥሯትና ሆጂን ግን ጭንቀቷ እንደተነሳባት ሊገባው ችሏል። ይሄ ክስተትም ካጠገቧ ሳይርቅ እንዲንከባከባት እንዲወስን ሲያደርገው በቀጣዩ ቀን ላይ እሷን ብትሆን እንዲገናኙ አድርጋ በማያገባት ነገር ውስጥ ገብታ ስለጮኸችበት ይቅርታ ስትጠይቀውና ከጭንቀቷ እንድትረጋጋ የሚያደርጋት እሱ በመሆኑም ከአጠገቧ እንዳይርቅና አብሯት እዚህ ስራ ላይ እንዲሳተፍም ልትጠይቀው ችላለች። የወንዱን ዋና ገጸ ባህሪ የሚይዘው ሂሮ እንደሆነ በምታውቅበት ሰዓት ግን አስቀድማ እንደገመተችው አድናቂዋ እንዳልሆነና ደግፎ ከመውደቅ ሳይቀር ያዳናት እሱ እንደሆነ ስትረዳ ለሁሉም ስክሪፕቱ ተሰጥቷቸው ያጠኑት ከቆዩም በኋላ የመጀመሪያ ቀረጻቸውን ለማድረግ ወደ ካናዳ ጉዟቸውን ሲያደርጉ ለማረፊያነት በማለት የተያዘላቸው የሆቴል ክፍልም ቢሆን ከሆጂን ጋር ጎን ለጎን ስለነበር ማናጀሯ ኪሚዮን ግን ልክ እንደ ምክንያት እየተጠቀመች እሱ ጋር ስታመራና ከስራ ሰዓት ውጪ ምሽት አካባቢ ወክ እያደረጉ ስለተለያዩ ነገሮች ማውራታቸውንም ሲቀጥሉ ጭንቀቷን እንድትጋፈጠው አይምሯ የሚፈጥርባት ሀሳብ እንደሆነ ነግሯትም ስለነበር የእሱን ምክር በመከተል ገጸ ባህሪዋ ልታስጨንቃት ብትሞክርም ልክ እንደ እብድ ግን እየሳቀችባት ስታያት ይታያል። የቀረጻ ፕሮግራማቸውን ከጀመሩም በኋላ ዋና ገጸ ባህሪው ሂሮ በዜግነቱ ጃፓናዊ በመሆኑ ከርቀት የማይታይ ማዳመጫን ሁለቱም እንዲጠቀሙ ተደርጎ እንቅስቃሴያቸውን ክፍል ውስጥ ተጠቅሞ ሆጂ እየተከታተለ እያንዳንዱ ንግግራቸውን እየተረጎመ እንዲግባቡ የሚያደርግ ሲሆን ከመውደቅ ካዳናት በኋላ እስካሁን ስላላመሰገነችው እል ውስጥ የገባ በሚመስል መልኩ ሂሮ ግን ከቀረጻ ውጪ በተገናኙ ቁጥር ሊቀልድባት ሲሞክርና አስተርጓሚ ሆጂንም ይሄ ነገር ስለገባው እኔ ካጠገብሽ ከሌለው እሱን አታገኙ እያላትም ይገኛል። ማናጀሩ በሆነችው ናናሚ አማካኝነት ሂሮም ቢሆን ስለ ጭንቀት ህመሟ በጥቂቱ ያወቀ ሲሆን በሚያስቅ ሁኔታ በአጋጣሚ አንድ ቀን ላይ ከርቀት ቆማ እያየችው ከአጠገቧ ገጸ ባህሪዋ በመምጣት እንድትፈነክተው ስትጠይቃትና ዞር ብሎ ሂሮም ቢሆን በእጇ የያዘችውን ካየ በኋላ ሰላምታን እንኳን ሳያቀርብላት ባላየ ከአጠገቧ ሊርቅም ችሏል። በድጋሚ ግን በቀጣዩ ቀን ላይ ወደ እሱ ጋር መጣ ኮስተር ብላና ልትመታው አስመስላ የልብ ቅርጽ ምልክትን በጣቷ ስታሳየው ያልጠበቀው ነገር በመሆኑ እየተመቸችው የመጣች በሚመስል መልኩ ፈገግታዋን አተኩሮ እያየ የልብ ምቱን ቢሆን እየጨመረ ይገኛል። ቀናቶች እየተቆጠሩ በመጡ ቁጥር ግን እዚህ ካናዳ ውስጥ በሚቆዩበት ጊዜ ከዋናው ገጸ ባህሪ ሂሮ ጋር ጊዜያትን እያሳለፈች ስትመጣ ሰው ከርቀት አይቶ እንደገመታት እንዳልሆነች ሲቀርቧት ግን ከመጠን በላይ ደስ እንደምትል ተረድቶ ለማናጀሩ ናናሚ ሲያሳውቃትና ምሽት አካባቢ እሷ ደግሞ አንድ ቀን ላይ በአጋጣሚ ከራሷ የሆቴል ክፍል ወጥታ ከፍቶ ወደነበረው የሆጂን ክፍል ስትገባና ውስጥ ላይ በሰዓቱ እሱ ስላልነበር እሱን ለመምሰል እየሞከረች መነጽሩን አድርጋ መጽሐፍ ለማንበብ እየሞከረች እያለ ድንገት ሲመጣ ባትና ደንግጣ ግን መነጽሩን እንዳደረገች ከክፍሉ ለቃ ለመውጣት ብትሞክርም ተከትሏት ግን መነጽሩን ሲያስወልቃትና ከሱ ጋር ግን አብራ ጊዜ ለማሳለፍ ስለፈለገች የበር ቁልፏን ውስጥ ላይ እንደረሳችው በማስመሰል ምሽቱን እሱ ክፍል ውስጥ ጎን ለጎን ተቀምጠው እያወሩና እየተሳሳቁ ሲያሳልፉ ይታያል። ልክ እንደ ምክትል ፕሮዲውሰር ግን የቀድሞ ፍቅረኛው አብራቸው ትሰራ ስለነበር ከርቀት ቢሆንም ከሆጂን ጋር ቆማ ስታወራ በተመለከተች ቁጥር ግን በመካከላቸው ምንም ባይኖርም የቅናት ስሜት ግን እየተሰማ ስለነበር ከእሱ ፍቅር እያያዛት እንደመጣ እንኳን እየተጠራጠረች ይገኛል። የበለጠ እንድትናደድ ያደረጋት ነገር ደግሞ የግል ጉዳይ አጋጥሞት ዋናው ፕሮዲውሰር ከካናዳ ለቆ በመጓዙ ቀረጻውን ለቀጣዮቹ ጥቂት ቀናቶች ሽንጂን እንድትመራው ስትደረግና የሰርጓ ቀን ቢሆን ተቃርቦ የነበረ ቢሆንም በዚህ ምክንያት ግን እንዲራዘም ማድረጓ ሲሆን ቻይሙይን ያናደዳት የቅናት ስሜቷን ቢሆን የበለጠ እየጨመረባት መጥቶ ተራ በሆነ ነገር ከሆጂን ጋር መጨቃጨቋን ስቀጥልና ይሄ ነገርም በጥቂቱም ቢሆን እንዲናቆሩ አድርጓቸው ክፍሏ ከገባች በኋላ ለብቻዋ ግን ስታለቅስ ይታያል። ዋና
ገጸ ባህሪው ደግሞ እያሳየችው ባለው ነገር በተሳሳተ መንገድ ቻይሙይ ሳትወደኝ አትቀርም በማለት ከማናጀሩ ጋር እያወራ ይገኛል። ምሽት አካባቢም ለቀረጻ በሰሜኑ በኩል ወደሚገኝ ገጠራማና ተፈጥሮ የሞላበት ቦታ ጉዟቸውን ባደረጉበት ሰዓትም ሺንጂ ክፍል ውስጥ ስልኳን ጥላው በአጋጣሚ ወጥታ ስለነበር ውስጥ ላይ የነበረው ማናጀር ኪሚዮንግ ተሳስቶ ሲያነሳውና ይህ አጋጣሚም ከፍቅረኛዋ ጁሱ ጋር አለመግባባት ላይ ለጊዜው ደርሰው እንጂ የሰርግ ቀኗን አራዝመው እንዳልሆነ እንዲረዳ ሲያደርገው ሺንጂ የምትሆን ድንገት መታና አይታው ስለነበር የሰማውን ነገር በሚስጥር እንዲይዘው ልታስፈራራው ችላለች። የዛሬ ቀረጻቸውን ከጨረሱ በኋላ ታዲያ ድልድዩ አካባቢ ከኦጂን ጋር ተገናኝታ እንደለመደችው ለተናገረችው ነገር ይቅርታ ስትጠይቀውና ሰማዩ ላይ የሚገኘውን ድንቅ እይታ በእርጋታ ተሞልተው እያዩትም እያለ እይታችን በትውስታ ወደኋላ ውስጡን ቁልፍ የጠፋብኝ ብላ እሱ ክፍል ውስጥ ባደረችበት ቀን ላይ እንቅልፍ ከወሰዳት በኋላ በአጋጣሚ ቁልፉን ተመልክቶ እንደዋሸችው እንደገባውና ከእሱ ጋር ጊዜ ለማሳለፍ ብላ ያደረገችው እንደሆነ እንዳስተዋለና ከዚህ ቀደም ከነበረው በላይ እንድትቀርበው ፈቅዶ እድሎችን ሲሰጣትና ለደቂቃዎች ያክል እያወሩ ቆይተውና ጨርሰው ወደ ሆቴል ክፍላቸው ሲመለሱ ግን ዋና ገጸ ባህሪው ሂሮ የሚያምር ነገር አለው በምትለው ሰዓት ላይ ባያስተውለውም የቅናት ስሜት ግን እየታየበት ይገኛል። ማናጀር ኪሚዮንግ ደግሞ ከሰማው ሚስጥር በኋላ ከሺንጂ ጋር የሚያገናኛቸውን ነገር በማግኘቱ የተግባባት የመጣ ሲሆን ከእጮኛዋ ጋር ልትጣላ የቻለችው እንደማገጠባት አውቃ እንደሆነ በማወቁም ይቅርታ ጠይቆ ዳግም እንዲመለሱ ላቀረበላት ሀሳብ እንዳትቀበለው ሲመክራትና እያወሩ እያለ እንኳን እየደወለላት ስለነበር አንስታለት ልክ እንዳንተ እኔም በሆን በተራይ ማግጬ ባለው ስትለውና በድጋሚ እንዳይደውል ነግራው ስልኩንም ስዘጋው ግራ የተጋባው ማናጀር ኪሚዮንግም ቢሆን የነገረችው ነገር እውነቷን እንደሆነ ቢጠይቃትም ፈገግ ብላ ግን ያቀደችው ነገር እንደሆነ ስትነግረውና ከዚህ ቀደም ስላላቸው ግንኙነት በማወቁም ከኦጂን ጋር ነው ወይ ለመማገጥ ያሰብሽው ብሎ ቢጠይቃትም ሺንጂ ግን አንድ ሰሞን ላይ ተወደው ስለነበር ልትጠቀምበት እሱ ላይ እንደማትፈልግ ልትነግረው ችላለች። ምሽቱ ተጠናቆ በድጋሚ በቀጣዩ ቀን ጠዋት ላይ ደግሞ ቀረጻ ሰዓት እስኪጀመር ድረስ ለብቻዋ እሷ ወክ እያደረገች ያለ ፎቶዎችን ከርቀት ሂሮን ሲያነሳ ተመልክተውና ተጠግታ ከማዕከላቸው አስተርጓሚ ባይኖርም ልትግባባው ግን ስትሞክርና ገረው ነገር ባይገባውም እሱም ቢሆን ሲመሰጥባት ይታያል። ከኦጂን ጋር ደግሞ በመቀጠል ተገናኝታ ከሀገር ውጭ ያደገው ዩኤስኤ ውስጥ እንደሆነ እየነገራትና ወግ እያደረጉ ሲሆን የተረጋጋና ጸጥ ያለ ሐይቅ ጋርም ደርሰው ተቀምጠው እያወሩ ያለ ግን ድንገት ራሷን መቆጣጠር ከብዷት ባልጠበቀው ሁኔታ ሳያስበው ስትስመውና ኦጂን አፍጦ ሲመለከታት ግን ፈልጋ ሳይሆን ገጸ ባህሪዋ እንደዚህ እንዳደረገች በመናገር ትታው ከቦታው ለቃ ልትሄድም ችላለች። ካናዳ ውስጥ የሚያደርጉትን ቀረጻ የሚጨርሱበት የመጨረሻ ቀን በመሆኑ ምሽቱን ሁሉም የቡድን አባላቶች እየተዝናኑ ሲያሳልፉና ቻሙሂ ደግሞ ከኦጂን ጋር ብትገናኝም በመካከላቸው ግን ቅድም ምንም ነገር እንዳልተፈጠረ በቻለችው አቅም ለማስመሰል ስትሞክርና ክፍሏ ከገባች በኋላ ግን ሕፃን እያለች በቤተሰቦቿ ማትወደድ አይነት ሕፃን እንደነበረች ስታድግ ደግሞ ፍቅረኛዋ እንደማገጠባትና ለሶስተኛ ጊዜ አሁን ላይ ደግሞ የማይወዳትን ሰው እንደወደደች በማሰብ ጥፋተኛ ባትሆንም ራሷን ግን ለመውቀስ እየሞከረች ይገኛል። ከካናዳ በኋላ ቀጣዩ ቀረጻቸው ጣሊያን ውስጥ ስለሚደረግ እረፍት ቀናቸውን ጨርሰው እስኪገናኙ ድረስ ዋና ገጸ ባህሪ ሂሮንም ቢሆን የተሰናበተችው ሲሆን በቀጣዩ ቀን ላይ ግን ኤርፖርት ውስጥ ከማናጀሯ ጋር ተቀምጣ እያለ ኦጂንን ወዳው ልቧ እንዳይሰበር ስለፈለገ ስለ ቀድሞ ፍቅረኛው ሺንጂና ስለ እጮኛዋ የሰማውን ነገር ሲነግራትና ተቻኩላ እሷን ብትሆን እንደጣሉ በማውቋ ከቀድሞ ፍቅረኛው ጋር ግንኙነቱን እንዳይቀጥለው ልታገኘው እሱ ጋር ስታመራ የአጋጣሚ ነገር ሆኖ ከሺንጂ ጋር ተቀምጦ እያወሩ ስታገኘው ፊቱ ላይ ሳቅና ፈገግታ ይታይም ስለነበር የበለጠ ስትቀናና ገጸ ባህሪዋን ብትሆን መታ የበለጠ ተስፋ እንድትቆርጥና እንድትናደድ የሚያደርጉ ቃላቶችን ስትናገራት ቻይሙሂም ሳታገኘው ከካፌው ለመውጣት ጉዞ ብትጀምርም ከአስተናጋጇ ጋር በአጋጣሚ ስትጋጅ ግን አይቷት ስለነበር ተከትሏት ኦጂን ሊያስቆማት ሲሞክርና አይኖቿን ባን እንዳዘሉ ሊያስረዳት ሲሞክር እንኳን ሳፈቅድለት ግን ከእጮኛዋ ጋር እንደጣላች በማወቀቅ የተሰበረውን ልቧን ዳግም አብራት ሆነ ጠግንላት ስትለውና አንተን ለመቅረብ እየሞከርኩ ነበር በድጋሚ ልቤ እንዲሰበር ስለማልፈልግ ግን የሁለታችን ነገር እዚህ ላይ አብቃም ብላ ስትጠይቀው ልታዳምጠው ባለመቻሏ ተናዶ ኦጂን ግን ከልቡ ውስጥ ሙሉ በሙሉ የቀድሞ ፍቅረኛውን እንዳወጣትና አንቺን ለመቅረብና ለማወቅ እየሞከርኩ ነበር ግንኙነታችንን እናቆም ካልሽ ግን ፈቃደኛ ሆናለሁ በማለት ያልጠበቀችውን ምላሽ ሰጥቷት ትቷት ከቦታው ለቆ ሊሄድም ችሏል። ቸኩላ ባደረገችውም ነገር የጥፋተኝነት ስሜት ተሰምቷት እያለቀሰችና ማናጀሯ እያባበላት ሲሆን እይታችን በትውስታ ወደ ኋላ ውስጡን ግን ኦጂን ለቀድሞ ፍቅረኛው አዲስ ሴት እንደተተዋወቀና ልብ ውስጥ እየገባች እንደሆነ ነግሯት እንደነበር ልናይም ችለናል።
በመቀጠል እይታችን ከ2 ሳምንት የረፍት ቀናቶች በኋላ ወደፊት ይወስደንና ሰክሮ ከእጮኛው ጋር ስለጣላበት ጉዳይ እያወራ ያለውን ወንድሙን ሆጂን ሊያረጋጋውና ሊያስረዳው ሲሞክር ተጣልተው መጨረሻ ላይ ከተለያዩበት ጊዜ ጀምሮ ግን ሆጂን ቻይሙሂን በድጋሚ ያላገኛት ሲሆን ሀገሩ ኮሪያ ውስጥ የረፍት ጊዜውን እሱ እያሳለፈም ይገኛል። ጓደኛሞች የሆኑ በሚመስል መልኩ የእሷ ማናጀርና ሺንጂ ደግሞ ልቧ እንደተሰበረ በማወቁ ካጠገቧ ሆኖ ሊንከባከባት እየሞከረ ሲሆን አብረው በቆዩበት ጊዜ እየተመቸችው የመጣች በሚመስል መልኩ እጮኛዋን ለመበቀል ብላ እንዳትማግጥ ሲመክራትና እየሳቀችበት ካየችው በኋላ ግን ድንገት ሳያስበው ስትስመው ደንግጦና ፈዞ ሳያስቆማት እሱም ቢሆን ሲቀር ይታያል። ዳግም ወደ ስራቸው ከተመለሱ በኋላ ግን እነ ሆጂን ከቻሙሂ ጋር በድጋሚ ቢገናኝም ፊቷ ላይ ጥፋተኝነት ስሜት ቢታይም እሱ ግን ኮስተር እንዳለ ሊቀርባት እንኳን ፈቃደኛ ያልሆነ ሲሆን በአጠቃላይ በመካከላቸው ከስራ ውጪ ሌላ ቀረቤታ እንዳይኖር ሲያደርግና በመካከላቸው የተፈጠረ ነገር እንዳለ የስራ አጋሮቻቸው እስኪጠራጠሩ ድረስ ለጥቂት ቀናት ያክል በዚህ መልኩ እየቀጠሉ ይገኛል። አንድ ቀን ላይ ታዲያ እሱ ቤት ውስጥ ሚስተር ኪምን ጨምሮ ለ3 የስራ ጉዳይ ለማውራት ተቀጣጥረው ስለነበር ኮስተር ሲልባት አይቶ ስለነበር ሚስተር ኪም እንደጣሉ የገባው ሲሆን ስለ ስራ አውርተው ከጨረሱ በኋላ ለብቻቸው ውጪ ማውራትም ጀምረው በምን ምክንያት እንደጣሉ ሲጠይቀው ፍላጎትን አሳይታው እሱ ሊቀርባት ቢሞክርም ሰበብ ፈልጋ ግን እንደምትጣላው ሲርቃት ደግሞ መልሳ እንደምትቀርበው ሲነግረውና ሚስተር ኪምም ቢሆን ልክ እንደሚያውቃቸው ቋንቋዎች አስቀድሞ የፍቅር ቋንቋንም ቢሆን እንዲያጠና ከመከረው በኋላ ከቦታው ለቆ ሲሄድና ውስጥ ላይ ብቻዋን የምትገኘው ቻይሙሂ ደግሞ የምትወደውን ሙዚቃ በካሴት ተቀምጦ ውስጥ ላይ በማየቷ ሳታስነቃ ደብቃ ልትሰርቀው ስትሞክርና ከቤቱ ለቃ እየወጣች እያለ ግን ሆጂን ሳይሳካላት ቀርቶ ሲይዛት ተሰናብተውና መልሳለት ቤቷ ከተመለሰች በኋላ ግን ልክ እንደ ስጦታ ሊሰጣት በማቀዱ ስልክ ደውሎላት የመጣ እንደሆነና በሯ ላይ ቆማ እንድትጠብቀው በመናገር ሲያስደስታትና ለጥቂት ደቂቃ ቆማ ከጠበቀችው በኋላ ግን ዘመዶቿ አክስትና አጎቷ በመምጣታቸው ለማውራት ወደ ውስጥ ገብተው ለጊዜው ምን እንዳወሩ ባናውቅም ከዚህ ክስተት በኋላ ግን ቤቷ በር ላይ ቆሞ ስልክ ቢደውልላትም ሳታነሳለት ስቀርና ማናጀሯን ለማናገር ቢሞክርም በቀጣዩ ቀን ላይ እንኳን ስራ ቢዚ እንዳደረጋት ተነግሮት ሊያገኛት አልቻለም ነበር። በሌላ በኩል እይታችን ደግሞ ወደ ሂሮ ጋር ሲወስደን ለቀናቶች ያክል ቻይሙሂ እስክትደውልለት ድረስ በተስፋ እየጠበቀ ሲሆን እይታችንም በትውስታ ወደ ኋላ ውስጡን ምክንያቱን ሲያሳየን ቀረጻቸውን ከጨረሱ በኋላ ከካናዳ በፕሌን አብረው ስለነበር የመጡት እስክትሰክር ድረስ ወይን ጠጥታና ለብዙ ደቂቃ ያክል እንቅልፍ ወስዷት እንደነበር ዋና ገጸ ባህሪው ሂሮም ቢሆን ካጠገቧ ተቀምጦ ስለነበር መጸዳጃ ቤት ለማምራት በሚነሳበት ሰዓት ላይ እጆቹን ጎትታ ባልጠበቀው ሁኔታ ድንገት ስመው እንደነበር ትዝ ሲለውና ገውና ወዳው ሆጂን እንደሳመችው በማሰብም ሊኮራባት ወስኖ እስክትደውልለት ድረስ አሁን ላይ እየጠበቀ ቢሆንም ሰካሩ ስለነበረች ግን እሷ ሳትሆን ገጸ ባህሪዋ ራሚ እንደሳመችውም ልንረዳ ችለናል። አሁን ላይ ታዲያ በሰዓቱ ቻይሙሂ ከማናጀሯ ጋር ስለ ስራ ጉዳይ አውርታ ከጨረሰች በኋላ ፎቶሹት ፕሮግራሞችን እያከናወነች የምትገኝ ሲሆን ድንገት በመሃል ግን ደርቃ ስትቀርና ሕፃን እያለች አጎትና አክስት ዘመዶቿ ያሰቃዩት እንደነበር ጭንቀትና ትራውማ እንዲያጋጥማት እንዳደረጉ ትዝ ሲላትና ይህንን አስታውሳ እንደጨረሰች ግን አሁን ላይ ገጸ ባህሪዋ ሙሉ በሙሉ ሰውነቷን ስትቆጣጠረው ይታያል። በመቀጠል ታዲያ ቀጥታ ወደ አክስቶቿ ጋር ጉዞዋን በማድረግ እናትና አባቶቼ ላይ የተፈጠረውን ነገር ሆነ ሕፃን እያለው እንደራሴ ያደረጋችሁኝን ነገር አስታውሷለሁ በማለት ደንግጠውና ፈዘው እንዲቀሩ ያደረገች ሲሆን በድጋሚ ህይወቴ ውስጥ ጣልቃ እንዳትገቡ ካለበለዚያ ትጸጸታላችሁ ብላና አስፈራርታ ሰድባቸው ከቦታው እየሳቀች ስትወጣና በመቀጠል ደግሞ ቀጥታ ወደ ሆጂን ጋር ጉዞዋን አድርጋ ባህሪዋ ሙሉ በሙሉ ተቀይሮበት ስለ ሁለቱ ግንኙነት ግራ የሚያጋቡ ንግግሮችን ስትናገረው ከጨረሰችም በኋላ ይህንን ንግግር ለቻሙሂ እንዳትነግራት በምትለው ሰዓት ላይ ካጠገቧ አሁን ላይ ያለችው እሷ ሳትሆን ገጸ ባህሪዋ እንደተቆጣጠረቻት በመረዳቱም ጠንካራና ከባድ የስነ ልቦና ችግር ውስጥ እንዳለች ሊረዳ ችሏል። ከአጠገቡ ተቀምጦ የነበረውን ውሃ ከጠጣ በኋላ ግን የእንቅልፍ መድኃኒትን ከታበት ስለነበር ክፍል ውስጥ እሷ ሳትኖር ጠዋት ላይ ሶፋው ላይ ተኝቶ ለብቻው ራሱ ሲነቃ ይታያል። ማናጀር ኪምዮንግ ደግሞ ከሺንጂ ጋር ከተሳሳሙ በኋላ ሁለቱም እንደተፈላለጉ ስለገባቸው ምሽቱን እሱ ቤት ውስጥ አብረው ያደሩ ሲሆን ከጽሁፍ መልእክት ውጪ ተፋፍረው ለቀናቶች ዝም ብለው ቢቆዩም ድንገታው ላይ ግን በድጋሚ ወደ እሱ ቤት ጉዞ ስታደርግና ኪም ግን በሰዓቱ ስራ ቦታ ስለነበር በሩን አንዲት ሴት ስትከፍትላት ፍቅረኛው ናት በማለት በተሳሳተ መንገድ ሺንጂም ስትረዳው ይታያል።
ከእንቅልፉ ከነቃ በኋላ ሆጂን ደግሞ ቻይሙይ ጋር ተቻክሎ ያመራ ሲሆን ስታየው ገና ግን ትላንት ተገናኝተው እንደነበር ጭራሽ ሳታስታውስ ቀርታ ሙዚቃ ማጫወቻውን ሊያቀብላት በመጣበት ሰዓት ላይ ውጪ እንዲጠብቃት ስላደረገችው ይቅርታ ስትጠይቀው ይሄ ክስተትም ወደ ራሷ እንደተመለሰች እንዲገባው ሲያደርግና ግራ በተጋባ ስሜት ውስጥ መሆኗ ፎቶዎችን እየተነሳች እያለ ድንገት አይኗን ጨፍና ስትገልጥም ከእንቅልፏ ስትነቃ ራሷን ቤት ውስጥ ሆና እንዳገኘችው ትዝ ሊላትም ችሏል። ከደቂቃዎች በኋላ በመቀጠል ደግሞ ከዋና ገጸ ባህሪው ሂሮ ጋር በመገናኘት ከእሷ ጋር ለመግባባት ብሎ ኮሪያኛ እየተማረ እንደሆነም ሲያሳውቃትና ፕሌን ውስጥ እያሉ ለምን እንደሳመችው ሲጠይቃት ግን ግራ ተጋብታ እያየችው እንደማታስታውስ ስትነግረውና የበለጠ እሱም ቢሆን ግራ እየተጋባ ይገኛል። መታጠቢያ ቤት አምርታ ግን አይኗን ጨፍና ለማስታወስ እየሞከረች እያለ በድጋሚ ዶራሚ ስትቆጣጠራትና ስልክ የደወለላትን ሆጂንን በቅጡ ሳታናግረው ከዘጋችበት በኋላ ወደ ሂሮ ጆሮ ጋር ጠጋ በማለት ልንሰማ ያልቻልነውን ነገር ነግረው ፈገግ ብላ እያየችውና የበለጠ ግራ አጋብታው ትታው ስትሄድም ይታያል። ማናጀር ኪምዮንግ ደግሞ ልትርቀው ብትሞክርም ከሺንጂን ጋር ከተገናኘ በኋላ ግን በተሳሳተ መንገድ እንደተረዳችውና ፍቅረኛው እንዳልሆነች ልጅቷን አስረድቶ አለመግባባቱን በቀላሉ ሊፈታው ችሏል። ታዲያ በቀጣዩ ቀን ላይ እይታችን ወደ ጣሊያን ይወስደንና ዱራሚ እንደተቆጣጠረቻት ቻይሙይ ወደዛ ተጉዛና ካፌ ውስጥ ተቀምጣ እየተዝናናች ያለ ሆጂን ወደ እሷ ጋር ሲመጣ የሚያሳየን ሲሆን ስልክ ካወሩ በኋላ የተፈጠረውን ነገር በማወቁ ተከትሏት እንደመጣ ስንረዳ ከዚህ ቀደም ከስነ ልቦና ዶክተሯ ጋር ስታወራ እንደተረዳውም ከከፍታ ላይ ወድቃ ካጋጠማት ግጭት በኋላ ሳይሆን ሕፃን እያለች ከነበረችበት ጊዜ ጀምሮ ባጋጠማት ነገር አማካኝነት ዶራሚ የተባለችዋ ውስጡ ያለችው ማንነት እንደተፈጠረ በማወቁ ስለ ልጅነት ሕይወቷ ሊያወጣጣ ሲሞክርና የሚፈልገውን ምላሽ ሳትሰጠው ግን የሚጠጣ ነገር እንዲገዛላት ስልከው በዛኑ ቅጽበትም ቻይሙይ ወደ ራሷ ስትመለስና የምታስታውሰው ኮሪያ ውስጥ እንደነበረች ቢሆንም ራሷን ግን ድንገት ጣሊያኑ ስታገኘው ሂሮም ቢሆን ወደ እሷ ጋር ሲመጣና በትውስታ እይታችን ወደ ኋላ ውስጡን በጆሮ የነገረችው እዚህ ቦታ ላይ ጣሊያን ውስጥ እንዲገናኙ እንደሆነ ስንረዳ ግራ በተጋባ ስሜት ውስጥ ሆና የተመለከተችው እያለ የሚጠጣ ነገርን ይዞላት የመጣው ሆጂን ከርቀት ሁለቱን ሊመለከታቸው ችሏል። ከሰዓታቶች በፊት እሷን ብትሆን ለሂሮ ልካለት የነበረውን የጽሑፍ መልእክት ካነበበች በኋላ ዶራሚ ተቆጣጥራት እንደነበር ሲገባትና ከዚህ ቀደም ተሳስመናል ያላት ነገርም እውነት እንደሆነ ስትረዳ ለተፈጠረው ነገር በሙሉ ሂሮንም ቢሆን ይቅርታ ስትጠይቀው ይታያል። ለቀጣዮቹ ጥቂት ሳምንታቶችም ጣሊያን ውስጥ የሚያደርጉትን ቀረጻ ሲቀጥሉ መከላከልና መቀየር ስለማይችል ሆጂንም ቢሆን ውስጡ ያለችውን ዶራሚን አምኖ ሲቀበልና ከቀረጻ በኋላ ሁሌ ማታ ማታ ቻይሙይ ባታስተውልም ዶራሚ ተቆጣጥራት ግን የራሷን ሕይወት ትኖር ስለነበር አንዳንዴ ቀርቦ እያወራት አንዳንዴ ደግሞ ከርቀት ከክፉ ነገር ሊጠብቃት ሆጂንም እሷን መከታተሉን ሲቀጥልና ቀስ በቀስ ባወሩ ቁጥር ከእሷ ጋርም ቢሆን እየተግባባ ሲመጣ የስራ አጋሮቻቸው ግን እሷን አተኩሮ ባያዋትም እሱን ግን ተመልክተው ስለነበር ፍቅረኛ አለው በማለት እያሙትም ይገኛል። እራታቸውን እየተመገቡ እያለ ታዲያ ለሺንጂ ከእጮኛዋ ጋር እንደጣላች እስካሁን ባለመናገሯ ስለ ትዳር ቀኑ ሲጠይቋት ቀለበቱን ስታደርገውና አዲሱ ፍቅረኛዋን ኪምዮንግን በዚህ ነገር እየቀና ምሽቱ ይጠናቀቃል። በቀጣዩ ቀን ላይ ግን ቻሙይ ራሷን ሆና የስዕል ጋላሪ ላይ በመገኘት አንድ ስዕልን አተኩራ እያየች ከሆጂን ጋር ያሳለፈችውን ጊዜ በማስታወስ የናፈቃት በሚመስል መልኩ ድንገት ማልቀስ ስትጀምርና ሰከንዶችን ሳቆይ እንኳን ድንገት ዶራሚ ስለተቆጣጠረቻት ግን ኮስተር ብላ ከቦታው ለቃ ስትወጣ የተመለከታት ሂሮ የባህሪዋ ለውጥ ግራ እንዲጋባ አድርጎት ከሁለተኛ ማንነቷ ጋር እስከዛሬ ሲያወራ እንደነበር ሲረዳና ውጭ ላይ የጠበቃት ወደ ነበረው ሆጂን ጋር እሷ ደግሞ ጉዞዋን አድርጋ ስለ ትክክለኛው ቻሙይ ታሪክ ስትናገርና እኛም ብንሆን ከንግግራቸው እሱን እንደምትወደው ነገር ግን ሚስጥሯን እንዳያውቅባት አብረው ልትሆን እንደማችልና ሚስጥሯን ቢሆን አባቷ እናቷን እንደገደለባትና እሷንም ቢሆን ሊገላት እንደሞከረ በአክስትና አጎቶቿ እንደተሰቃየች ትራውማም እንደተፈጠረባትና ማንም እኔን አይወደኝም ብላ እንደምታምንም ስንረዳ በዝምታ ሆጂንም እያዳመጣት ከቆየ በኋላ ከመጠን በላይ ስላዘነላት ከአጠገቡ ያለችው ዶራሚ ብትሆንም ነገር ግን ሲያቅፋት ይታያል። ለቀረጻ በማለት በቀጣይ አስበውት የነበረው ቦታ ግን የእሳት አደጋ አጋጥሞት ስለወደመ ከእሱ ጋር ተመሳሳይ የሆነ አዲስ ቦታን ሺንጂ ማፈላለጓን ስቀጥልና እጮኛ የነበረው ጂንሱክ ያውቅ ስለነበረ እሱ ጋርም ደውላለት እናቱ እንዳላት በመናገሩ ወደዛ ለቀረጻ ጉዞ ሲያደርጉና ስለዚህ ነገር ሆጂንም ሲያውቅ ከእናቱ ጋር ያለው ቀረቤታ የላላ ቢሆንም ለስራው ሲል ብቻ ግን ፈቃደኛ ሲሆንና ከሌሎች ሰራተኞች በሚስጥር እንዲያዝ ለሺንጁ ነግሯታል። ከካሜራ ጀርባ በመሆኑ ስራው እሱ እዚህ እንዳለ
እንኳን ሳይታወቅበት ለሰዓታት ያክል እየሰሩ ቢቆዩም እናቱ እንደሆነች አጣርታ ያወቀችው ቻሙይ ግን ስለሱ መምጣትና እዚህ እንዳለ አሳውቃት ፊቱ ላይ ደስታ ባይታይም እራት ግን አብሮ ለመመገብ ሲስማሙና ከጨረሰ በኋላ እሷ ቤት እየተጓዙም እያለ ሳይገናኙም ሆነ ሳይነጋገሩ ለ13 ዓመታቶች እናቱ ከሆነችው ሚጁንግ ጋር ተራርቀው እንደቆዩ ሲያሳውቃት ከደረሱ በኋላ ግን ዳሪዮ ከተባለ ጣሊያናዊ ጋር እየጣሉና እየጨቃጨቁ በሚመስል መልኩ እጆቿን ይዞ ሲያይ ግን እያስቸግራት እንደሆነ በማሰቡ ከሰውየው ጋር ሲጣላና ሊጋቡ እንደሆነና እጮኛዋ እንደሆነ በመናገር ሚጁንግ ግን ልታረጋጋቸው ስትሞክርና ወጣት ነው እኮ ይህንን አታገቢም በማለት እሱ ግን ፍቃድን ሳይሰጣት ሲቀር ግርግሩን ለማረጋጋት ብላ አውቃ ቻሙይም ራሷን ስታ የወደቀች ስታስመስል ይታያል። ከዚህም በተጨማሪ እድሜ ለእሷ ይባልና ሁሉም ነገር ከተረጋጋ በኋላ ተቀምጠው ለብቻቸው ሁለቱን እንዲነጋገሩ አድርጋ ተራርቀው እስከዛሬ የቆዩበትን ተራ ነገር አፍርሰው ዳግም የእናትና ልጅ ህይወታቸውን እንዲቀጥሉ ስታደርግና ምሽት አካባቢ ፕሮግራሞችን ቢሆን ተዘጋጅተው ስለነበር እየደነሱ ተሰብስበው አሪፍ ጊዜን ሲያሳልፉ ለዋናው ገጸ ባህሪ ሂሮ በሚያውቀው ቋንቋና በጃፓንኛ የጻፈችውን የስንብት ወረቀትም ቢሆን ነገ የመጨረሻ የቀረጻ ፕሮግራም ቀናቸው በመሆኑ አሁን ላይ እንዲያነበው ሰጥታው ትክክለኛዋ ቻሙይ ከጓደኛ በዘለለ ተመልክታው እንደማታውቅ ሲረዳና ፍቅር ውስጥ እንዳሉና ሁለቱ እንደሚዋደዱ ላወቀችው ለእናቱ ሆጂን ደግሞ ከእሷ ጋር ለመሆን አስቀድሞ ከልጅነት ህይወቷና ውስጧ ካለችው ከዶራሚ ጋር ሊያስታርቃቸው እንደሚገባ ሲነግራት ይታያል። በቀጣዩ ቀን ላይም የቀረጻ የመጨረሻ ቀናቸውን እያከናወኑ እያለ በስክሪፕቱ መሰረት ከሂሮ ለቀረበላት የፍቅር ጥያቄ ከካሜራ ጀርባ ሆኖ ሆጂን አንድ ባንድ ሲተረጉምና ኑዛዜውን በሷ አፍ መስማቷም ስለምትወደው ለሰከንዶች ፈዛ የምር እንዳቀረበላት ማሰብም ስትጀምር ምላሿን ከሰጠች በኋላ ቀረጻቸውን ቢሆን በዚህ መልኩ ሲጠናቀቅና ስሜቱ መቆጣጠር ከብዶት ሆጂንም ቢሆን ሲያለቅስ ይታያል። ሊርቃት ቢሞክርም ሁለቱም እንደሚዋደዱ በማስተዋላቸው ግን ምሽት አካባቢ በቀጣዩ ቀን ላይ ሲገናኙና አስቀድማ እሷ ግልጽ አድርጋ እንደወደደችው ስትነግረው በሚወዳት ሴት ላይ ተስፋ እንዳይቆርጥ እናቱ የመከረችውን ካስታወሰ በኋላም በተግባር እሱም ቢሆን እንደወደዳት ሲገልጽላት ይታያል። ፍርሃትን እንዲጋፈጡትና ከአዲስ ፍቅር ግንኙነትን እንዲጀምሩ በመስማማታቸው ምሽቱንም ቢሆን ጣፋጭ በሆነ መንገድ አብረው ደስተኛ ሆነው ሊያሳልፉ ችለዋል። የደስታ ህይወትን ገና አንድ ብለው ከመጀመራቸው ግን ከዚህ ቀደም ሌላ ፍቅረኛ እንዳለው አውቃ ስለተወቹ ፍቅረኛዋ ማህበራዊ ድረገጾች ላይ መዘገቡን ሲቀጥልና ነብሰ ጡር የሆነች ሚስት ካለ ወንድ ጋር እንደነበረችም ሲወራ ጃፓን ውስጥ እያሉ እሷ አንስታ የለቀቀችውን ፎቶም ቢሆን የቀድሞ ፍቅረኛው ሽንጂ ተመልክታ የልደቷ ቀን ላይ መጥቶ እንደነበር ስትረዳና እየተናፈሰ ያለውን ወሬ ለማስቆም ቻሙይ ደግሞ ከጓደኝነት የዘለለ ግንኙነት እንደሌላቸው እንዲዘገብ ስታደርግ ፍቅረኛው የነበረው ግለሰብ እንኳን ፈቃደኛ ሆኖ በመካከላቸው ምንም ነገር እንዳልነበር በማውራቱ ጃፓን ድረስ ለሁለት እሱ ጋር ተጉዘው ጉዳዩን በቻሉት አቅም እንዲረጋጋ ሲያድርጉትና ነብሰ ጡር የነበረችው ሚስቱ ልጅ ብትወልድም ህፃኑ ግን ከልብ ህመም ጋር አብሮ በመወለዱ ፍቅረኛው የነበረው ፓርክ ገንዘብን ባይጠይቃትም ታዋቂ በመሆኗ ግን ስራዎቹን እንድታስተዋውቅለት ጠይቋት ለህፃኑ ስትል እሷን ብትሆን ፈቃደኛ ልትሆንም ችላለች። ከተመለሱም በኋላ ስለ ፎቶ ጉዳይ ሽንጂ ሆጂንን ስትጠይቀው ከልቡ ይወዳት ስለነበር ሁሌ በየዓመቱ ወደ ጃፓን ይጓዝ እንደነበር ለመጨረሻ ጊዜ ባመራበት ሰዓትም ፍቅሯ ሙሉ በሙሉ እንደወጣለት አስተውሎ ቻሙይንም ቢሆን በዛኑ ቀን እንደተተዋወቃት ሲነግራት ፍቅረኛው የሆነው ማናጀር ኪምዮንግ ደግሞ ለስራ ጉዳይ ግዴታ ከሀገር ለቆ መውጣት ስለነበረበት የዛኑ ቀን ላይ ምሽት አካባቢ እንዲገናኙ አድርጎ ስለ ስራ ጉዳይ ካሳወቃት በኋላ ተንበርክኮ በቀለበት የጋብቻ ጥያቄን ሲያቀርብላትና ከእሷ ርቆ መኖር ስለማይፈልግ አብረው እንድትሄድም ጥያቄን አቅርቦላት ስለወደደችው እሷን ብትሆን ጥያቄውን ልትቀበለው ችላለች። በፊልሙም የመጨረሻ ትዕይንት ላይ ሆጂን ስለ ትክክለኛ የቤተሰቧ ታሪክ ማጣራቱን ቀጥሎ ከአጎቷ ጋር ስለ ታሪኩ በሚያወሩበት ሰዓት ላይ የቻሙይ እናት እሷን የወለደቻት ከባሏ እንዳልነበር ይልቁንስ በውሸት እሷን ተጠቅማ ተቷት እንዳየት ታደርገው እንደነበርና እውነታው መጨረሻ ላይ ሲታወቅ ግን ጥቃት እንዳደረሰባት ሊገባውም ችሏል። ፍቅረኛዋና አጎቷ እያወሩ እንደሆነ ያወቀችው ቻሙይም ከአክስቷ ጋር በተመሳሳይ ሰዓት ላይ ያወራች ሲሆን በአባቷ በኩል ስለነበር ዝምድናቸው ከእነሱ ጋር በደም እንደማትቆራኝ ቢያውቁም እናትና አባቷ ከሞቱ በኋላ ግን እያሳደጓት እንደነበር ስለ እናቷ ክፋት ሲያስቡ ግን እሷን የበለጠ እንደጠሏትና እንዳሰቃዩት ስትረዳ ከክፍሏ አክስቷ ለቃ ከወጣች በኋላ እንኳን በመስታወቱ ራሷን እያየች እያለ ሕፃን እያለች ረስተው የነበረውን ታሪኳ ማስታወሷን ቀጥላ የእናቷ መልክ ከሷም ሆነ ውስጧ ካለው የዶራሚ ገጸ ባህሪ ጋር ተመሳሳይ እንደሆነ ልክ እንደ እቅዷ
ሁሉም ነገር ሊሄድላት ባልቻለበት ሰዓት ላይ ሕፃን ብትሆንም ከነ ልጇ ግን ለመሞት እንዳቀደችና የምትወደው ጣፋጭ የሆነ ኬክ ውስጥ መድኃኒትን ከታ ብትሰጣትም ቻሙይ ግን በሰዓቱ ፈቃደኛ ባለመሆኗ የዛኑ ቀን ላይ ማንም ሰው አይወድሽም የሚለውን መርዛማ ቃል እንደነገረቻትና እስከዛሬ ልክ እንደ ጭንቀት ሆና ስታሰቃያት የነበረችው ገጸ ባህሪም የእሷ ሁለተኛ ማንነት ሳይሆን ትክክለኛ እናቷ እንደሆነ ስትረዳ ድንገት ግን በመስታወቱ ራሷን እያየችው በቆመችበት የህመም ስሜት ተሰምቷት ራሷን ስትወድቅም ይታያል። ለ3 ቀናቶች ህክምና እየተደረገላት ቆይታ ካገገመችን በኋላ ስትወጣ የእናቷን ፎቶ በመመልከት ከዶራሚ ጋር ተመሳሳይ እንደሆነ ስትረዳ ለቀናቶች እስከዛሬ ያጣራው በቆየው መሰረት ሞጂን ከአደጋው በኋላ ቤተሰቦቿ እንደሞቱ ቢዘገብም እስካሁን ግን በህይወት እንዳሉና ህክምና ተደርጎላቸው ዶክተሮቹ በህይወት ቢያተርፏቸውም ከሀገር ለቀው በመውጣት ግን አሁን ላይ የገቡበት እንደማይታወቅ ሲነግራትና ውስጡ የነበረው የልጅነት ትራውማዋ አሁን ላይ ሙሉ በሙሉ በመልቀቁ ደስተኛ ሆና ግን ስራዋ ላይ ስኬታማ ሆና ከምትወደው ሰው ጋር ህይወቷን ስትቀጥል የቀድሞ ፍቅረኛው የነበረችው ሺንጂ ደግሞ ለስራ አጋሮቿ የጋብቻ ቀለበቷን በማሳየት ከምትወደው ሰው ጋር ከሀገር ለቃ ልትወጣ እንደሆነና ትዳራቸውንም እዛው ለማድረግ እንዳቀዱ በመናገር ሲደሰቱ፣ ዋና ገጸ ባህሪ የነበረው ሂሮ ደግሞ ከቻይሙሂ ጋር ከሰራው ፊልሙ በተጨማሪ ሌሎች የአክሽን ፊልሞች ላይ በመሰማራት ተወዳጅነቱ ሲጨምርና በአጠቃላይ ሁሉም ደስተኛና ስኬታማ ህይወትን ሲኖሩ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።